ወዳጆቼ እንዴት ናችሁ? ዛሬ ደግሞ በግብጽ የአሌክዛንድሪያ ግዛት ውስጥ የሚገኘው የቅዱስ ሚናስ ገዳም መተናል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጠይቃለን። አሁን አሌክሳንድሪያ የሚገኘው የትልቁ የቅዱስ ሚናስ ገዳም እየደረስን ነው። የትኛውም የኮፕቲክ ቸርች ውስጥ ስትገቡ ከባድ ፍተሻ ነው ያለው። داود النبي رتل في المزمور ويلكم يا رب لما ذاتنا الكل أعلم عشور نور المسيح وصول قائم كريستوس ዛሬ ቅዱስ ማርቆስ በተወለደበት ቤተ ክርስቲያን ውስጥ ቅዳሴ ላይ ደረስን። እንደገና ደግሞ እዚህ ቅዱስ ሚናስ ስንመጣ ደግሞ የመጨረሻው ቅዳሴ አልቆ ጸበሉን አገኘን፣ በረከት ህብስትም ተሰጠን። የእግዚአብሔር ስራ እጅግ ድንቅ ነው። እንግዲህ ወዳጆቼ እንዴት ናችሁልኝ? ቅዱስ ሚናስን ታሪክ ባጭሩ ልነግራችሁ ወዳለሁኝ። ቅዱስ ሚናስ ረጅም ዓመት ልጅ እምቢ ካላቸው ከእናት አባቱ አንድ ልጅ ነው፣ እሱ ብቻ በስለት የተገኘ ልጅ ነው። ቅዱስ ሚናስ በ285 ዓመተ ምህረት በሶስተኛው ክፍለ ዘመን መጨረሻ ላይ በሰርድ ሴንቸሪ ላይ ነው የተወለደው። እዚሁ ግብጽ ነው የተወለደው። ከትንሽዬ ገጠራማ ከተማ ውስጥ ከክርስቲያን እናትና አባቱ ነው የተወለደው። እንዳልኳችሁ በስለት ነው የተገኘው። ከዛ በኋላ አባቱ የ14 ዓመት ልጅ እያለ አባቱ አረፈ። አባቱ በወቅቱ በሮማን ግዛት ውስጥ ስለነበረች ቱርክና ግብጽ እንደ ስልጣን ነበረው። ከዛ አባቱ ከሞተ በኋላ በ15 ዓመቱ ቅዱስ ሚናስ ውትድርናን ተቀላቀለ። ውትድርናን ሲቀላቀል ወደ አንታሊያ ግዛት ቱርክ ውስጥ ኩቶዩ የምትባል ትንሽዬ እንትን ውስጥ ነበረ ያገለግል የነበረው። በዛም በጣም የተመሰገነ ጥሩ ሰራተኛ፣ እንደውም አሁን ራሱ ቅዱስ ሚናስ ብላችሁ ስትሉ ወንደር ኦፍ ወርከር ብለው ነው የሚጠሩት። ጠንካራ ሰራተኛ ብለው ነው የሚገልጹት። በውትድርናው ዓለምም ካገለገለ በኋላ ራሱን ለኢየሱስ ክርስቶስ አሳልፎ በመስጠት በገዳማዊ ሕይወትን ለመኖር በወሰነ ጊዜ ውትድርናውን ጥሎ ወጣ። ያ ደግሞ ያላስደሰታቸው የሮማን ባለስልጣናት ወታደሮች ሃይማኖቱን እንዲቀይር ግድ አሉት። በዛም ምክንያት እምቢ በማለቱ መጨረሻ ገድለውታል ማለት ነው። ከገደሉትም በኋላ ሬሳው ማለት ስለሚከብደኝ ነው ባዲውን ያመጣችው እህቱ ነች ወደ ግብጽ እና ገጠራማው ቦታ ባመጣችው ጊዜ
የሚቀበርበትን ቦታ ክርስቲያኖች ሲቀበሉት በግመል ነበር የመጣው በህልም ታይቶ እና ግመሏ ከዛ ቦታ ላይ አልሄድ በማለቷ ያንን ክርስቲያኖች እንደ ምልክት አይተው እዛ ቦታ ላይ በሲልቨር ከፈን አድርገው ቀብረውታል እና ከጊዜያትም በኋላ ተረሳ ያ የተቀበረበት ቦታ እና አንድ ቀን አንድ እረኛ በጎቹን እዛ በሚያሰማራበት ጊዜ በጓ እዛ ቦታ ላይ በመውደቋ የራስ ቅሉን ይዛው እንደተነሳች ነው ታሪክ የሚናገረው። እንደውም ንጉስ ቆስጠንጢኖስ የመጀመሪያው ሴት ልጁ በጣም ታማሚ ስለነበረች ወደዚህ እንደላካት ነው ታሪክ የሚመሰክረው እና እዚህ መመታ ሁሉም የትኛውም ህመም ያለባቸው ሰዎች እዚህ የተቀበረበት ቦታ ላይ አጽሙ ላይ ማለት ነው ጋደም እያሉ እየተነሱ ይፈወሱ ነበረ እና ከዛ በኋላ ነው እንግዲህ እዚህ ይሄ አቅራቢያው ተቀብሮበት የነበረው አቅራቢያው ጋር ነው ይሄን የመሰለ ገዳም የተሰራው። በአቡነ ቄርሎስ 6ኛው ነው የተሰራው። ከዛ በኋላ ነው ከንጉስ ቆስጠንጢኖስ በኋላ የነገሰው ሰው ራሱ ዜኖ የተባለው እሱም ሴት ልጁ እንደዚሁ በለምጽ የተመታች ስለነበረች እሱ ነው እንደውም የመጀመሪያውን ቤተክርስቲያን ያሰራው የቅዱስ ሚናስን። በቤተ ክርስቲያን የሰማዕታት ታሪክ እንደሚታወቀው ቅዱስ ሚናስ ቀድሞ በክርስትናው የተማረ ከእናት ከአባቱ እለት እለት ቤተ ክርስቲያን የሚሄድ ድሆችን የሚረዳ ሆኖ ያደገና እጅግ የተመሰገነ ወታደር የነበረ ነው። ከውትድርናውን እያገለገለም እያለ ነው በራሱ ፈቃድ ውትድርናውን ትቶ ወደ ጫካ ገብቶ በበረሃ ከእንስሳት ጋር ረጅም ጊዜ ኖሯል። ከዛም በኋላ ነው በከተማው የዋናው አስተዳዳሪዎች ለጣዖቶቻቸው ሴሌብሬሽን ክብረ በዓልን ሲያደርጉ እሱ ወጥቶ እኔ ክርስቲያን ነኝ ብሎ በድምጹን ጮክ አድርጎ ይናገራል። በኋላም ይዘውት አስተዳዳሪው ጋር ሲያቀርቡት እንዴት ብትደፍር ነው እኔ ክርስቲያን ነኝ የምትለው ብለው ሲሉ አብረውት ወታደር የነበሩት ይሄ ከ5 ዓመት በላይ በውትድርና የምናውቀው የተመሰገነ ሰው ነው ምን ሆኖ ነው ብለው አሉ። አስተዳዳሪውም እድል ሊሰጠው ለነዚህ ጣዖታቶች መስዋዕትን አቅርብ ስገድላቸውም ብሎ ሲለው እኔ ሰማይንና ምድርን ለፈጠረ ለጌታዬ ለኢየሱስ ክርስቶስ ብቻ ነው የምሰግደው፣ እነዚህ ሰው ለሰራቸው አልሰግድም ብሎ በጽናት ይሄን ተናገረ። ከዛ በኋላ ብዙ አይነት ስቃዮችን ነው ያሰቃዩት የደበደቡት። ቁስሉንም እንዲሁ ጌታ እየፈወሰለት በባህር ውስጥ ያዘፈቁ ብዙ አይነትን ስቃይ አሰቃይተውታል። በመጋዝም መጨረሻ ላይ ሊቆርጡት ባሉ ጊዜ መጋዙ እንደ ሰም ቀለጠ ነው የሚለው ታሪክ እንደሚናገረው። ከዛ በኋላ ነው በመጨረሻ ጽናቱን የእምነቱን ጽናት ሲያዩ አንገቱ ተቆርጦ እንዲሰዋ ሆኗል ማለት ነው። በወቅቱም እስር ቤት በነበረ ጊዜ 520 የሚሆኑ ሞታቸውን የሚጠብቁ ክርስቲያኖች ነበሩ አብረውት። ለነሱም በጽናት እንዲጠብቁ እንዲታገሱ ነግሯቸዋል ማለት ነው። እንግዲህ እኛ ቅዱስ ሚናስ ብለን የምንጠራውን ግብጾች አቡመና ማርሚና ብለው ይጠሩታል። በረከቱ፣ ፍቅሩ፣ ጸጋው በእኛ ላይ ይደርብን፣ አሜን።
በመጨረሻም እንዲህ በግቢ ውስጥ እንደምታዩት የቅዱስ ሚናስ ገዳም እሱ ጠንካራ ሰራተኛ ነበር የሚለው መርህ በመከተል ቅዱስ ቄርሎስ ስድስተኛ እንደገነቡት ገዳሙ ከራሱ አልፎ ለሌሎች እንደዚህ የህንፃ መሳሪያ ሲሚንቶች ምኖችን እየሰሩ መነኮሳቱ ማለት ነው ጠንካራ ስራ እንደዚህ እየሰሩ ለሌላ እየሸጡ ራሳቸውንም አስተዳድረው ለሌላውም የሚተርፍ እንትን ያላቸው እና ይሄ በጣም ደስ የሚያሰኝ ጸጥ ያለ ሰላም ያለበት ቦታ ነው። እድል ሲገጥማችሁ ጎብኙት። እና በወጣትነቱ ያረፈ ጠንካራ ሰራተኛ ጻድቅ የእግዚአብሔር አገልጋይ ቅዱስ ሚናስ ዛሬ ደጁን እንድንረግጥ በረከቱን ህብስቱን እንድንቀምስ አድርጎናል። እግዚአብሔር አምላክ ሁላችንንም በበረከቱ ያስበን። የቅዱስ ሚናስ በረከት ይደርብን። እግዚአብሔር አምላክ ከቤቱ አያስወጣን። በጽድቅ ስራ ጸንተን የምንገኝ ያድርገን። አሜን። ከኛ ጋር ሆናችሁ ስለተመለከታችሁልን ድጋፍም ስለምታደርጉልን ስለምትሰጡን እናመሰግናለን። ደህና ሁኑልን።